ቤተሰቦቼ በስተመጨረሻም ሲኖዶስ እፎይን ተቃውማለች እፎይን ቀጣፍ ብላ ገልጻለች ፈርጃለች ውሸታም ነው ሙእሚናንንም አስጠንቅቃለች ከሱ ራሳቸውን እንድጠብቁ ማለት ነው ማን ነው እየዋሸ ያለው እፎይ ወይስ ሲኖዶሱ አንዱ ምረጡ እፎይ ያልዋሸ የምትሉ ከሆነ ሲኖዶሱ ዋሽቷል እያላችሁ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ ግንኙነት በፌስቡክ ገጹ እንዳለችው ከሆነ አቡነ አብርሃም እንቢያኑኝ እየተባለ በሶሻል ሚዲያ የሚናፈሰው ወሬ ፍጹም ሐሰተኛ ነው ይህን ወሬ የሚያናፈሰው እፎይ እየተባለ ግለሰብ እንደሆነና ይህ سال دمعي شوقا يا حبيبي لي ሽብርተኝነቱ እንደቀጠለ ነው ብሏል እስቲ ተመልከቱ እስቲ ቪዲዮን እንደዚህ ያለበት ምክንያት እስቲ እናዚዎቹ ያገራችን ወሮበሎች ደምጠጆች የታሉ አንተ አላህን ፍራ እንደዛው ትበል ችግር የለውም እንደምን ነው ስለሰማሁት ነው ሰሞኑ ሰምቻለሁ በዚህ ጉዳይ እንኳን ወሳችሁ አትበሉ በሚለው ርዕስ ተነስቷል ጀመር ከታች ያላችሁ ሪከርድ አድርጉት ይሄን ነገር ፕሊዝ ደሚሩል ሙዘከር ነው እኮ ሙዘከር አይደለም አሃ የተባለ ለርሳ ሙዘከር አይደለችም ሙአነስ ናት ቆይ ሌላ ጊዜ ይኸውልህ ሙአነስ አይደለም ሙአነስ ለወንድ ነው ሙአነስ ለወንድ ነው ሙአነስ ለወንድ ነው አሁን ደግሞ የተለመደው ሃይማኖታዊ ፕሮፓጋንዳ ምን የሚል ነው እንደ ወገሌ ሰለመ ምናምን የሚል ነውና የሰለሙ ሰዎች ግን ላይቭ ላይ ገብተው አንዳንድ ጥያቄዎች ሲጠየቁ የምርም ከክርስቲያና ወደ እስልምና ወይስ ከእስልምና ወደ እስልምና የሚለው ተባጣጣሪ ነው ወደ እስልምና የሚለው ተባጣጣሪ ነው ዶክተር ቢቸግር ታማሚውን አክሞ ማዳን ሲያቀተው አስታማሚውን ማጽናናት ጀመረ አጽናናቸው السلام عليكم ورحمة الله وبركاته دنا تكبراتشو يزاد ميديا بيتسب እንደምን አላችሁልኝ እኔ ያለውላችሁ በድጋሚ ተከስተናል ቤተሰቦቼ የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ ነው ብላችሁ እንግዲህ አዲስ መረጃ ተሰምቷል ከወደ ሲኖዶስ ከወደ ኦርቶዶክስ ተዋሕዶ ማለት ነው እንግዲህ እፎይ የተባለው ግለሰብ ውሸተኛ ቀጣፊ መሆኑን እሷን በበኩሏ አጋልጧለች ማለት ነው እሱን የምንመለከት ይሆናል ቤተሰቦቼ ምን ይመስላል የሚለው ሌላም ቪዲዮዎች አሉ መልስ የምንሰጥባቸው ሪአክት ብናረጋቸው ቪዲዮዎች አሉ እናንተ ብቻ እስከመጨረሻ ቪዲዮን ተከታተሉት እንደዛውም ቪዲዮ ላይክ በማድረግ ጀምሩ ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ ይህ ደግሞ የቤቱ ህግና ደንብ መሆኑንም አትርሱ ተከታተሉ ይሄን ነሽዳ ታቃላችሁ በያስባለሁ ነሽዳ ኦር ሙዚክ ማለት ነው ቀልቢ ፊልም መዲና የሚለው ሁላችሁም ሰምታችሁት ይሆናል አዲስ አይሆንባችሁ ይሄንን የለቀቁት የአረብ ዘፋኞች ማሂርና ማን ነው አንድ አለ የአረብ ዘፋኝ አለ በነብዩ ስም የሚዘፍን በሱ ነሽዳ እስቲ ቪዲዮ ሲሰሩ سال دمعي شوقا يا حبيبي لي فاض قلبي عشقا للصلاة عليك طارت روحي حبا في المنام إليك رام كل قربا سيدي لبيك قلبي في المدينة وجد السكينة قال يا نبينا አልቀረባችሁ ሰርታችሁ ሞታችሁ አልቀረባችሁ በቃ ኮንተንት ነው ለእናንተ ሰራችሁ በቃ እናንተ አሁን ቁርአን ብታፍጂ ምን አለበት የዚህን ቦታ ይሄንን ከምታፍዙ ቁርአን ብታፍዙስ ጥቅም ያለው ነገር አክራችሁና ዱንያችሁን የሚጠቅማችሁ እንደው ቁርአንን ብትሐፍዙ ምን አለበት ይሄ እንግዲህ በእኛ ሀገር የተሰራው ቪዲዮ ነው እስቲ በውጮቹ ደግሞ የተሰራውን ላሳያችሁ حبيبي لي فاض قلبي عشقا بالصلاة عليك طارت روحي حبا في المنام إليك رام كل قربا سيدي لبيك قلبي في المدينة وجد السكينة قال يا نبينا السلام عليك قلبي في المدينة በቃ እውነት ከልባቸው ነብዩን የሚወዱ አይመስሉም አሁን እዚህ ጋር ነብዩ መውደድ ማለት ምን ማለት ነው እኛ እኮ ይሄን እኮ ነው ያላወቅነው ነብዩ መውደድ ማለት ምን ማለት ነው ነብዩን ወዳለው በሱሪ ሄደች ጸጉራን ባዶ ለቃ ነብዩን ወዳለው ምን ማለት ነው ከየት ነው የመጣው እንደዚህ አይነት አስተሳሰብ ከየት ነው የመጣው በእኛ የተለመደው ነው የሀገራችን ሙነሽዶች የሀገራችን ዘፋኞች በደንብ አስለምዶናሉና እኛ በቃ የሚመጣውን ሁሉ አክሰፕት ነው የምናረጋው ትንሽ ብቻ እንዲያንቀሳቀሰን በቃ ትንሽ ብቻ ባይ ዘ ዌይ ኢነሺዳ ማለት ነው ብዙ አረቦች ማለት ነው
ብዙ አረቦች አህሉ ሱነቲ ወልጀማዓ የሚባሉ አረቦች ኢቭን ሌሎችም ማለት ነው ተቃውሟሉ ይሄንን ዘፈን ተቃውሟሉ ቀልቢ ፊል መዲና ስላለ ለሱ ወደ 14 ሚሊዮን ታይቶለታል 2 ሳምንት ነው ገና ከተለቀቀ እስከ 3 ሳምንት እነሱ በጣም ብዙ ገንዘብ አገኝቶበታል እንደዚህ አይነት ነገር መከተልን አቆሙ ስለ አኺራችሁ አስቡ በዱንያም በአኺራም መጠቅምሽን ነገር ተከታይ መጠቅምሽን ነገር ስሪ ኮንተንትም ቢሆን መጠቅምሽን ነገር አስቀምጪ ነገ አኺራ ላይ ተጠቅምሻል ሊጠቅምሽ ይችላል ሽብርተኝነቱ እንደቀጠለ ነው ብሏል እስቲ ተመልከቱ እስቲ ቪዲዮን እንደዚህ ያለበት ምክንያት እስቲ እናዚዎቹ ያገራችን ወሮበሎች ደምተጆች የታሉ እነ ዮሐንስ የታሉ እነ ምኒልክ የታሉ ሱብሃንአላህ የታሉ እነ ኃይለ ሥላሴ የዛሉ ሙስሊም ደም የጠጡ የውሌ ወገን እዚህ ጋር እነሱ ቤት ባይዘው በእነሱ ቤት እነሱ ጻድቅ ናቸው ምክንያቱም ሙስሊምን ስለጨፈጨፉ ሙስሊምን ስለገደሉ ሙስሊምን እስልምናን ከኢትዮጵያ ለማጥፋት ከኢትዮጵያ ምድር ለማጥፋት በደንብ ስለሰሩበት አጽዎች በእነሱ ዘንድ በቤተክርስቲያን ምንድነው መባሉት ጻድቅ ነው መባሉት ባይዘው ዝም ብሎ አይደለም እንደዛ ህዝቡን ሲጨፈጭፉ የነበረው ተዛዙ ኬስ ሰጣቸው እንደነበረ እናውቃለን ኬት ወዴት እንደነበረ ሁሉንም ነገር እናውቃለን ታሪክ አስቀምጣለች እኮ ሂስትሪ አለ አባቴ ስለዚህ ለቤተክርስቲያን እነሱ ጻድቅ ነው መባሉት አፄ ዮሐንስ አፄ ቴዎድሮስ አፄ ቴዎድሮስ ትንሽ እንኳን ወደ እነሱ የሆነ ነገር አድርጓቸው ነበር ከነሱ የሆኑ በጨፈጨፈው ህዝብ ነበር ከነሱ ማለት ነው ትንሽ እሱ በሽተኛ ነው መባለው አሳብዶ ተነስቶ እብድ ነው ብሎ እሱን ፈርጆታል በእብድነት ማለት ነው አፄ ዮሐንስ ምኒልክ እስከ አፄ ኃይለ ሥላሴ ያው በኃይለ ሥላሴ ዘመን ትንሽ ህዝቡ እየነቃ መጥቷል ቢሆንም ግን ተጨፍጭፈዋል ምንድነው መባሉት እነኞች ጻድቅ ነው የሚባሉት በቃ ጻድቋል ሙስሊሞችን ነው ያጨፈጨፉት አፄ ዮሐንስ ምን እንዳደረገ ሁላችሁም ታውቃላችሁ ታሪክ የማይረሳ በወሎ ህዝብ ላይ ምን አይል ስራ እንደሰራ ሁላችንም እናውቃለን ኡስታዙ ባይዘው ሁሉም ይሄዳል የሚል ዳዕዋ ነበር ያዘው ሲመስለኝ ማለት ነው ምን አይል ጀግና ብትባለም ምን አይል ኃይል ብኖርህም ትሄዳለህ አትቀርም እዚህ ዱንያ ላይ የሚል ዳዕዋ ነበር ያዙት ሲመስለኝ ማለት ነው ነገር ግን እዚህ ጋር በመንድነው የወሰዱት ሽብርተኝነት አሉ እኔ የገረመኝ ነገር ሙስሊሙ አፄ ዮሐንስን እንዲያሞግስልን እንዲያወድስልን ነው የፈለከው እንደዛ ነው አንድ ማጽ ተብሎ እቺን ሀገር ገዝቶ ሙስሊምን በነፃ ይለቀቀ ማንንም የለም አፄ ተብሎ ማለት ነው ማን ሲሾም እንደነበረ ማን ተዛዙን ሲሰጥ እንደነበረ ደግሞ ሁላችንም የምናውቅ ነው ለዚህ ነው አንተም ዛሬ ያው በውስጥ የሆነ ነገር አለና እሷን ያወጣት ጎበዝ ነህ ሙስታዝ ጠይቅ አንተ አላህን ፍራ እንደዛው አትበል ችግር የለውም እንደምን ስለሰማሁት ነው ሰሞኑን ሰምቻለሁ በዚህ ጉዳይ እንኳን ደረሳችሁ አትበል በሚለው ርዕስ ተነስቷል ነው የሚለው ተው እንደዛ አትበል መስጠትማ ኤኒ ታይም ለካፊርም ለማንም መስጠት ትችላለህ ኤኒ ታይም ላይ ለምስኪንም ለማንም እምነት አትለይም ስትሰጥ 300 ሺህ ብር ነው ያወጣው እኮ ወደ 350 ሺህ ብር ነው ያወጣው ተው እንጂ ጋሽ 1 ሚሊዮን ታዋስ ያለከው አላህ ይጨምርልህ ግን ከበዓል ውጪ ነው መስጠት ያለብክ ከበዓል ከሆነ ሪዝን ውጪ ደሃ ስለሆነ ምስኪን ስለሆነ መስጠት ኤኒ ታይም ትችላለህ ግን በዓሉን ተገናርገን መስጠት አትችልም ፎርሹ የትኛው ማሊ ይምጣ እዚህ ጋር ይፈስርልክ ደሴም ሚኒንግ ቢሰጥክ እንጂ እኮ ለደሃ መስጠትክ አላህ ይጨምርልህ ኤኒ ታይም ካፊር ሙስሊም ስጥ አይልም እስልምና ለማንም ለተቸገረ ለምስኪን ስጥ ነው አብላ ነው የሚለው እንዳዛበል አጂ በዛት በል እኔ حرام ቢሆን አላደረም ያልኩት እኔ ምን አውቄ ነው የሚለው አሊሞች ነው የሚሉት የሚያውቁት እስልምና በደንብ የሚያውቁት ከሚሉት የሰማሁትን እርግጠኛ ነኝ በአልሰማ አላወራህም ስለሰማው ነው በጆሬ ትልልቅ አሊሞች ሲያወሩ በዓላት ላይ እንኳን አደረሳችሁ ማለት በዓላት አይ መንሱሪ አንተም ድርቅ ይያልክ ነው በቃ ይደብራል የምር እያወክ እንግዲህ መንሱሪ ወደ 3 በሪ ነው ምናምን ነው ሰጥቶ ይለገሳቸው ይሰጣቸው መስጠት ይቻላል ግን ባህልን ተገና አድርጎ መስጠት ግን حرام ነው ትክክል አይደለም ማንን ምን ላይ እየደገፍክ እንዳለ ማወቅ አለብህ ገባህ አይደል ለጋሽነት ጥሩ ስነ ምግባር የሚደገፍ ሆኖ ሳለ ነገር ግን እንደዚህ አይነት ጊዜ ላይ አይሆንም
አይሆንም ማደረከው ቶቢት ወዳላ ተመለስ ጉድ ላሳያችሁ ቤተሰቦች ጉድ ላሳያችሁ ይሄ የሆነ ፓስተር ነው ፓስተሩ ከኡስታዝ ወሂድ ጋር ንጽጽር ያዛል ይገባልና እየተጠያየቁ ምናምን ነገር ከዛ እዚች ነገር ላይ ይከራከራሉ እሱ ምንድነው ደሚሩል ሙአነስ ወደሚሩል ሙዘከርና ደሚሩል ሙአነስ የሚባሉት ደሚሮች አሉ ሙዘከር ነው ይኸውልህ ልንገርህ ቃሊቱን ጀመር ከታች ያላችሁ ሪከርድ አድርጉት ይሄን ነገር ፕሊዝ ደሚሩል ሙዘከር ነው እኮ ሙዘከር አይደለም የተባለ ለርሳ ሙዘከር አይደለችም ሙአነስ ናት ቆይ ሌላ ጊዜ ይኸውልህ ሙአነስ አይደለም ሙአነስ ለወንድ ነው ሙአነስ ለወንድ ነው ደሞ እንዲህ ማለቱስ ደሞ ምን አለ ከታች ያላችሁ ሁላችሁም ሪከርድ አድርጉ ብሎ ትእዛዝ መስጠቱስ ደሚሩል ሙአነስ ለወንድ ነው አለ ሙአነስ ለወንድ ነው ሙዘከር ለሴት ነው አለ ከታች ያላችሁ ሪከርድ አድርጉ ምን አዳምጣ ሙአነስ ለወንድ ነው ሙዘከር ለሴት ነው ቆይ ልንገርህ እኮ ነው የቀረህ መሰልክ እኮ በስመ አብ ወልድ ወመንፈስ ቅዱስ ሴትየዋ ይሄ ጤና አይደለም አብደሻ ነው ፐርሰናሊ እባክህ አንተንም ደግሞ ኡስታዝ ተባለ ሙዘከርና ሙአነስን ደሚሩል ሙአነስና ደሚሩል ሙዘከርን ለይተህ ሳታቅ ይኸውልህ ጠያቂው እኔ ነኝ አንድ ያዳም ትልቅ ሰው ነህ በእርግጠኛ ነኝ ትበልጠኛለህ አዎ ትልቅ ሰው ከትንሽ ጋር እየተነጋገረ ነው ይገባኛል ትልቅ ሰው ከሆንክ ደግሞ በእድሜ ትልቅ ሰው ከሆንክ እንደ እድሜ አስብ ቢያንስ እንኳን ማለት እንደ ትልቅ ሰው ትንሽ በሰል በል እንደ ልጅ አያድርግህ ሙአነስ አለ ደግሞ ሙአነስ አለ እንዲህ ማይጠራም አይነለበትም ሙአነስ አይባልም ሲጀምር ማለት ነው በቃ ይሄ ሰውዬ እንግዲህ ቁርአን ተፍሲሩን ቀርቻለሁ ሐዲስ ቀርቻለሁ ብሎ ብዙ ጊዜ ያወራ ኢቭን ፖድካስት ላይ ቀርቦ ብዙ ተናግሮ ነበር ሙስሊም እንደነበረ እውነት ነው ሙስሊም ነበር ሰውዬው ግን ምንም ማቅ ግን እነሱ ዘንድ እንደ ትልቅ ዓሊም ነው የተወሰደው ሰውዬው እኛ ጋር ሲመጣ ዜሮ ነው ዜሮ ደሚሩል ሙአነስንና ደሚሩል ሙዘከርን ለይቶ ያላወቀ ግለሰብ ናህዊ ቀርቻለሁ ሰርፍ ቀርቻለሁ ተፍሲርን በደንብ ቀጥቅጬ ቀርቻለሁ ብሎ ሲናገር የነበረ ቀጣፊ ነው ሰው ነው እንግዲህ ናህዊን ቀርቶ አስባችሁት ተፍሲር ቁርአን ተፍሲር ቀርቶ ደሚሩል ሙአነስንና ደሚሩል ሙዘከርን ለይቶ ሳያቅስቀር ላታቁት ትችላላችሁ ላትረዱኝ ትችላላችሁ እኔ በጣም ገርሞኛል ምክንያቱም ስለማቅ ማለት ነው የምታውቁት ግን እንደኔ ነው የምትገረሙት የምታውቁት ትልቅ ውርደት አሁን ደግሞ የተለመደው ሃይማኖታዊ ፕሮፓጋንዳ ምን የሚል ነው እንደ ወገሌ ሰለመ ምናምን የሚል ነውና የሰለሙ ሰዎች ግን ላይቭ ላይ ገብተው አንዳንድ ጥያቄዎች ሲጠየቁ የምርም ከክርስትና ወደ እስልምና ወይስ ከእስልምና ወደ እስልምና የሚለው በጣም አጠራጣሪ ነው እስቲ ሪአክት እናደርግ አንድ ቪዲዮ እያየን እንግዲህ ክርስቲያኖች የሰሩትን ጋሩ አንዴ ክርስትና ስምሽ ማን ነበር ንገሪ ነበር ክርስትና ስምሽ መቅደስ በጣም ሰማችሁ ያዝልኝ አሁን ገና ኦርቶዶክስ ነገር ነበርኩኝ ኦርቶዶክስ ነገር ነበር የክርስትና ስም ማን ነው ያንተ ወለተ ስላሴ ክርስትና ስም ማን ነበር አንቶኒዮስ አንቶኒዮስ ማን ምንድን አንቶኒዮስ ኦርቶዶክስ ነበርኩ እየነገርኩህ እኮ ነው ክርስትና ስም ማን ነበር ኧረ ተውኝ ክርስትና ስሜ አቤል እያልኩ ነው ሚስ አንደርስታንድ አድርጎ ሊሆን ይችላል ባይዘ ይቅርታ ወይ ነው ልክ ነው ሚስ አንደርስታንድ አማኑኤል አሁን አባስከው አሁን አበላሽው ጭራሽ እንደገና ሞክር ይነሳል አንድ ሞክር አሁን እንግዲህ ናኬ በቃ የሆነ ትልቅ ነገር አጋልጧል ትልቅ ነገር ማለት ነው በጣም ትልቅ ነገር ነው ለነሱ ይሄን ማጋለጥ ማለት ነው በጣም ትልቅ ነገር ነው የሰራችሁት ዋው አጨብጭበናል ትችላለህ አሁን ደግሞ የተለመደው ሃይማኖታዊ ፕሮፓጋንዳ ምን የሚል ነው እንደ ወገሌ ሰለመ ምናምን የሚል ነውና የሰለሙ ሰዎች ግን ላይቭ ላይ ገብተው አንዳንድ ጥያቄዎች ሲጠየቁ የምርም ከክርስትና ወደ እስልምና ወይስ ከእስልምና ወደ እስልምና የሚለው
አጠራጣሪ ነው። ዶክተር ቢቸግር ታማሚውን አክሞ ማዳን ሲያቅተው አስታማሚውን ማጽናናት ጀመረ። አጽናናቸው፣ ያለው አማራጭ ይሄ ነው። ወላሂ ሁላችሁም በገፍ በሚሰልሙ ወጣቶች ምክንያት ምን ያህል ጭንቀት ውስጥ እንዳላችሁ አሳምረን እናውቃለን። ምን ያህል ደስታ እንደራቃችሁ ድንጋጤ ውስጥ እንዳላችሁ አሳምረን እናውቃለን። ግን ይሄ ሐቁን አይቀይረውም። እስልምና የሚዋሽበት አይነት ሃይማኖት አይደለም። ማንም ሰው በእስልምና ክርስቲያን ነኝ እስልምና መቀበል ፈልጋለሁ ብሎ የውሸት እንኳን ክርስቲያን መሆኑን ቢናገር ይህ ሰው ቀጥታ ከእስልምና የሚወጣበት ከባድ ወንጀል እንደሆነ ያውቀዋል። ማንም በዚህ እሳት የሚጫወት የለም። በእስልምና ዋሾነት የለም። ቢኖር ኖሮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የገዛ አጎታቸው እስልምናን ለመቀበል ወደ ኋላ ሲሉ የወንድሜ ልጅ መሐመድ ሆይ ሰለላሁ ዐለይሂ ወሰለም መንገድህ ልክ እንደሆነ እኮ አውቃለሁ፣ ግን በዚህ እድሜ እስልምናን ብቀበል የአያቶቹን ሃይማኖት ተብዬ እወቀሳለሁ ብለው እምቢ ሲሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዴት አጎቱ እንኳን ያልተቀበለለትን ሃይማኖት እኛ እንቀበላለን ብለው ሌሎች ይሸሹብኛል በሚል ያጎታቸውን አኽባር ወይም ያጎታቸውን ጉዳይ ድብቅ ባደረጉት ወይም የውሸት ሰልሞልኛል ብለው በዋሹ ነበር። ሌላው ይቅርና እስልምና ግን እንዲጸድቅ እንዲፋፋ የሚዋሽበት በውሸት የሚደለደል ሃይማኖት አይደለም። እሳቸው ባይሰልሙ አላህ Subhanahu Wa Ta'ala ከአንድ ነብይነት አንስቶ 124000 ሰሃቦችን ባልደረቦችን ወንዶችን ሪጃሎችን ነበር የሰጣቸው። እንዲህ እንደምናየው ደግሞ ዓለምን እንደ ብርድ ልብስ እየሸፈናት ነው። ይህ ከአላህ የተሰጠ እንጂ ከሌላ አይደለም። ማንኛችንም ዳዕዋ ማድረግ እንችላለን እንጂ ማስለም አንችልም። ሰለሙ ለራሳቸው አልሰለሙ ለራሳቸው ነው። የኛ ኃላፊነት ዳዕዋ ማድረግ ጥሪ ማድረግ ብቻ ነው። እንደምናየው ደግሞ አላህ በገፍ ወደ ቤቱ እየከተታቸው ወደ ተፈጠሩበት ሃይማኖት ወደ ቀልብ ሰላባቸው እየመጡ ነውና ኢንሻአላህ መንገዳችን ይቀጥላል። እናንተም ማጽናናታችሁን እኛም ማስለማችንን እንቀጥላለን። ወሰላሙ አለይኩም። የነሱ ነገር የሚመሰላችሁ ሌባ እናት ልጇን ቤት አታስጠብቅ የሚባለው አንድ አባባል አለ አይደል? እንደዛ አይነት ነገር ነው። በቃ ልክ እንደራሳቸው አድርጎ ነው እኛን የገመቱ ማለት ነው። ነገር ግን እኛ ያለንበትም እኛ ሲጀምር ሰለመ ለራሱ አልሰለመ ለራሱ ከኛ መጠበቀው ከኛ በእኛ ላይ ግዴታ ተደረገው ምንድነው? ዳዕዋ ማድረስ። ይሄው እስልምና ማለት ይሄ ነው ብለን እስልምናን ማሳየት ነው፣ ገልጠን እንዲማሳየት ነው። እዛ በኋላ ያለው ነገር ለአላህ ብቻና ብቻ ነው። ኢንማ ዐለይከ አልበላግ፣ ባንተ ላይ ያለው ግዴታ ምንድነው? ማድረስ ብቻ ነው። ስለዚህ በእኛ ላይ ያለው ግዴታ ማድረስ ነው። ተቀበላችሁ አልተቀበላችሁ ሁሉም ሙስሊም ይሄንን ያውቃል። ለምንድን ነው የሚዋሻው? ለምንድን ነው የሚቀጥፈው? እናንተ የሃይማኖት ፕሮፓጋንዳ ስለለመዳችሁ ያንን ለምዳችሁ እኛንም በእናንተ በራሳችሁ ሚዛን ነው የመዘናችሁ። አይደለም። እንግዲህ ውድ ቤተሰቦቼ በስተመጨረሻም ሲኖዶስ እፎይን ተቃውማለች። እፎይን ቀጣፍ ብላ ገልጻለች፣ ፈርጃለች። ውሸታም ነው ሙእሚናንንም አስጠንቅቃለች ከሱ ራሳቸውን እንድጠብቁ ማለት ነው። ይሄንን ያወጣው እኛ አይደለንም ያለው ተቋሙ ነው። ታዲያ እንደዚህ ከሆነ ሁለት ጥያቄዎች ይነሳሉ። ወይ እፎይ ወይ ሲኖዶስ የሚል ጥያቄዎች ይነሳሉ። እስቲ ቪዲዮን እንከታተል። ማን ነው እየዋሸ ያለው? እፎይ ወይስ ሲኖዶሱ? አንዱ ምረጡ። እፎይ ያልዋሸ የምትሉ ከሆነ ሲኖዶሱ ዋሽቷል እያላችሁ ነው። ሲኖዶሱ እፎይ የሚባለው ግለሰብ የማህበራዊ አንቂ ወይንም አክቲቪስት በሚል ነው የገለጸው፣ የሃይማኖት መምህር እንዳልሆነ ሲኖዶሱ ራሱ አረጋግጧል። እንግዲህ የፌደራል ፖሊስ ይህንን ግለሰብ ለምን መያዝ እንዳልፈለገ አላቅም። ምናልባትም ይህ የሲኖዶሱ መግለጫ ከወጣ በኋላ ግን እፎይን ላለመያዝ ምንም አይነት ምክንያት አይኖራችሁም፣ ግለሰቡ አክቲቪስትና የፖለቲካ ስራውን ሲሰራ የነበረ ግለሰብ እንጂ አንድ ሃይማኖት መምህር እንዳልሆነ በራሳቸው ሲኖዶስ ተገልጿል። ግለሰቡ ውሸታምም እንደሆነ ጭምር ያልሆነን ነገር ሆነ ብሎ የሚያወራ አንድ ተራ የሆነ ግለሰብ እንደሆነ በራሳቸው አንደበት ተገልጿል። ሰላምን የምትፈልጉ ከሆነ ይህንን ግለሰብ ለህግ አሳልፋችሁ ነው መስጠት ያለባችሁ። እንግዲህ አንዱ ምረጡ። ሲኖዶሱ ግለሰቡ ውሸታም አክቲቪስት ነው ብሎ ነው ያወጣው። እናንተስ ምን ትላላችሁ? እንግዲህ የሰውዬ ታዩታላችሁ ወደፊት እኛ ላይ የሰራውን በእናንተ ላይ ሲሰራና ሲበጠብጥ ታዩታላችሁ ማለት ነው። ጠብቁት። በጣም ከባድ ነው። ባይዘው በጣም ከባድ ነው።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ ግንኙነት በፌስቡክ ገጹ እንዳለችው ከሆነ አቡነ አብርሃም እምቢያኑኝ እየተባለ በሶሻል ሚዲያ የሚናፈሰው ወሬ ፍጹም ሐሰተኛ ነው። ይህን ወሬ የሚያናፈሰው እፎ እየተባለ ግለሰብ እንደሆነና ይህ ግለሰብ ለሲኖዶሱም ሆነ ለአቡነ አብርሃም በአካል ተገኝቶ አንዳች ማመልከቻ እንዳላቀረበ ነው የገለጠችው። ቤተክርስቲያኑም ይህን ከገለጠች በኋላ መጨረሻ ላይ ምንድነው ያለችው? ራሳችሁን ከሐሰተኛ ምእመንና ምእመናት ራሳችሁን ጠብቁ ብላለች። እንግዲህ ባለሴጋው ፎይ አቡነ አብርሃም ተሳስተዋል ብሎ እንደገና ከጎግል ጽሁፍ ለቃቅሞ መጥቶ አቡነ አብርሃም ላይ ሊዋሽ ነው። የተጻፈና ያወራው ሲኖዶስ ነው፣ ቤተክርስቲያን ነው እየየስትሉ የነበራችሁ ቤተክርስቲያነቱ ሐሰተኛ ግለሰብ ብላ ነው የገለጸችው። ለዚህ ነው ሐሰተኛ ነው። ተግባብተናል። የተጻፈው ሁሉ እውነተኛ አይደለም። ሐሰተኛ ዘገባዎችን እያመጣ በእስልምና ላይ በነብዩ መሐመድ አለይሂ ሰላቱ ወሰለም ላይ ቀጥፏል። እንግዲህ ምናልባት የህግ አካላት ሲንቀሳቀሱ ሲየዛ ጊዜ በጠበቃ ይዋረዳል። ልክ ቤተክርስቲያናችሁ ሐሰተኛ ግለሰብ እንዳለችው ማለት ነው። ተግባብተናል። እኔ ግርም የሚለኝ በስሜት የሚነዳ ማህበረሰብ ይሁሉ ማህበረሰብ ቤተክርስቲያናቱ በነገራችን ላይ ይህንን መንጋ ማህበረሰብ መንጋነቱን ትንሽ ቀነስ እንዲያደርግ ግርም የሚለው ታቃለች። የከብት ኮቴ ጓ ጓ ጓ እንደሚል የከብት ኮቴ ነው እንዳለ የሚንጓጓ ቆም ብሎ የማያይ ጭፍንተኛ። እንግዲህ ቤተሰብ እንደሰማችሁት ነው። ጉድ ነው። አሁን ሄዶ ሲኖዶስን ያን የመሰለ ሲኖዶስን አዋርዷል ማለት ነው። እነሱ ያላደረጉትን አድርጓሉ ብሎ አዋረዳቸው። እነሱ ያላደረጉትን አድርጓሉ ብሎ ነው ያዋረዳቸው። በጣም ይገርማል። በጣም ይገርማል። ስለዚህ የኛም ወደና አይደለም ሰውየው ቀጥፏል ዋሽቷል ስንል የነበረው ውሸቱን ስለምናውቅ እናንተ ማንበብ ስለማትችሉ እናንተ ስለማታነቡ የሰው የሚናገረው ነገር ሁሉ እውነት ነው ብላችሁ ተቀበላችሁታል። ነገር ግን አይደለም፣ ውሸት ነው። እና ይሄን ይመስላል ውድ ቤተሰቦቼ ያለው መረጃና ያለው አነጋጋሪ የተባለው ፖስት ይሄ ነበር ማለት ነው። እስቲ ወደ ሌላኛው ቪዲዮአችን ደግሞ እንሂድና አንድ ያሳቀኝ ቪዲዮ ነው ቤተሰቦቼ። ሮማን ተሰማ ያለቀሰችበት ጉዳይ ነው ይሄ ነገር። እውነትም ነገሩ ያስለቅሳል። ግን እስቲ ቪዲዮን ላሳያችሁ በመጀመሪያ። ለኔ ታዘዥ ነው እንደው የፈለኩትን ነገር ብለከው የሚታዘዝ የማይጠጣ የማያጨስ ከመሳቅም ከመጫወት ውጭ ምንም ነገር የማያውቅ ልጅ ከጥቅም ውጭ ያደረጉት ደብድበው በመስመር ምድር አራቱንም ጥርስ የፊት ለፊቱን አርግፈው ትቦ ውስጥ ጥለውት ሄዱ። የሰፈሩ ልጆች አብረውት ስንት ነገር ያረጉ የሰፈሩ ልጆች። የመገናኛ ልጅ ለመገናኛ ልጅ አንድ ሰፈር ከአንድ አካባቢ የመጡ ቀጥቀጥ አርገውት መጠጥ ነው ብለው በመጠጥ ሰበብ ቀጥቀጥ አርገው እንዳልነበር አደረጉት። የአዲስ አበባ ልጅ ዋይ እናንተ ሰካራሞች አፈር ድሜ ጠጡ። አፈር ነገውን ጠጥቼ ይበቃል። እስቲ ነገሩ ጥሩ አይደለም መጣላት። በተለይ ስደት ላይ ያላችሁ ሰዎች መከባበር ነው ያለባችሁ። አንዳችሁ ከአንድ ጎን ነው መቆም ያለባችሁ እንጂ መጣላት ጥሩ አይደለም እና ከዚህ ብትጠነቀቁ አሪፍ ነው። እሱም ልክ እንዳንተ ራሱን ለመለወጥ ቤተሰቡን ለመለወጥ ሰርቶ ለማግኘት ነው ዛሬ የተደበደበው ዛሬ የምትደብድበው ሰው ማለት ነው። እና እንደዚህ ጥሩ አይደለም። መተሳሰብ የሚባለው ነገር ሊኖርን ይገባል። እስቲ ወደ ሮማን ለቅሶ እንመለስና ቤተሰቦቼም ኮሜንት ገባውና ኮሜንት ሳነብ ምን አገኘው መሰላችሁ? መጀመሪያ ኮሜንት ላይ ማን ነው የተደበደበው? ጥርሱ የረገፈው ማን ነው? ባልዋን ነው ትላለች አንዷ ኮሜንት ላይ ጥያቄ ነው። ከዛን እሱማ አለች አንዷ ደግሞ እሱማ መጀመሪያውም የለውም። ይሄ ያሳቀኝ ቤተሰቦቼ ወላሂ ትንሽ ፈገግ በሉ ብዬ ነው ያመጣሁላችሁ። እሱማ መጀመሪያውንም የለውም። የሌለው ነገር ምን ሆኖ መረገፈው? ሲጀምር የለውም ጥርስ የለውም ባልዋ ማለት ነው። ወላሂ መጀመሪያ ሳነብ ሳቅኩኝ እንደጉድ ማለት ነው። ሳቅኩኝ ስቄ ማለት ነው። ወላሂ ኮሜንት እኮ ያስቃል። በቃ
ሰው ይጽፋል እኔ እንጃ በቃ ኮሜንታተሮች አሉ በቃ አሉ ኮሜንታተሮች ወላሂ በቃ የሆነ ቪዲዮ እኔ ሩጬ ወደ ኮሜንት ነው የሚሄደው በቃ በጣም ነው ይሳኩት የምር አስተግፍሩላህ ለማንኛውም ይሄን ይመስላል ትንሽ ፈገግ በሉ ብዬ ነው ቤተሰቦቼ አንዳንዴ መሳቅ ጥሩ ነው መጫወት ጥሩ ነው ለማለት ያክል ነው በሌላ ቪዲዮ ተመልሰን የምንገናኝ ይሆናል የዛሬው ቪዲዮ ይመስል ነበር ስለተከታተላችሁን ስለሰጣችሁኝ ሐሳብ አስተያየቱ ስለሁሉም ነገር አመሰግናለሁ ወዳችኋለሁ ከማል ነበርኩኝ በሌላ ቪዲዮ ተመልሰን የምንገናኝ ይሆናል ባላችሁበት ሰላማችሁ ይብዛልኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ